ትመጪናለሽ? ፍታኝ አንዋር በማርያም መጀመሪያ ዝም በይ ነግሬሻለሁ። ዝም በይ እሺ ወዳለሁ በቃ እኛ ያየነውን ነገር ነው እየነገርንሽ ያለው። እሱ አልበቃ ብሎት ከገዛ ሚስቴ ጋር ነው ሻሽ ገደለ የታየው። አንተ ስለምታወራው ነገር ተጠንቀቅ። ምን ያህል አንቺ አስፈላጊ ሰው መሆኔን እኮ አሁን እኮ እያለቀሽ እየተናገርሽ ነበር አይደለም እንዳይገሉ ብዬ አይደለም እንጂ ነው አይደለም። ለምንድን ነው ዛሬ እንዳይገሉ የምትፈልጊ ከሆነ ሌላ ሰው መርጠሽ ሌላ ሰው አስበሽ ይግዳሉ ቢፈልጉ ምን አገባኝ። አኗር ላይ ነው የትም ለወቀ ግን ደግሞ እንደዚህ አይነት ነገር እንደማደርግ አንዋር ችግር ፈጥሯል። ስለዚህ ለጊዜው በቁጥጥር የት ነው ያለው? እሱን ማረፊያ ቤት ገብተሽ ታርፊ ይመልሻል። ምንድነው ያን እጅግ በጣም አፈቅራታለሁ፣ እጅግ በጣም ወዳታለሁ። በሷ ጉዳይ መደራደር ለኔ ማለት በጣም የማይታሰብም ጭምር ነው። የተከበራችሁ ቤተሰቦቼ እንዴት ናችሁ? ፈጣሪ ይመስገን እኔ በጣም ደህና ነኝ። እነሱ ጓደኞቼ ናቸው። በብዙ ነገር በጣም ፕሮፌሽን ያላቸው ወይም ደግሞ ልምድ ያላቸው ሰዎች ናቸው። በምን ልምድ እንዳላቸው ደግሞ ወደ በኋላ አካባቢ የማሳያችሁ ይሆናል። እውነቱን ለመናገር ከሆነ በጣም ዛሬ ላደርግ ያለው ነገር ወይም ደግሞ ቦታው ላይ በደንብ ገለጽ አደርግላችኋለሁ፣ በደንብ አስረዳችኋለሁ። ያለውን ነገር ትንሽ ልቤ ፈራ ስላለ ወይም ደግሞ ትንሽ አላ አይደለ ብቻ ምቾት እየተሰማኝ አይደለም። ግን እውነቱን ለመናገር ከሆነ በእነሱ ጓደኞቼ ወይም ደግሞ በተለያየ አጋጣሚ በስራ ምናምን ነገር ተገናኝተናል። በብዙ ነገር የምተማመንባቸው ሰዎች ናቸው። ዛሬ ለኔ ሊሆን ሲል ግን ትንሽ ፍርሃት ተሰማኝ። ጉዳዩ ምንድነው ልትሉ ትችላላችሁ። በደንብ ነው ወደ በኋላ ያለውን ነገር ጠንቅቄ ማሳውቃችሁ ምናምን ግን በዚህ መንገድ ወይም ደግሞ አሁን በተነጋገርነው መንገድ ምናምን ነገር ስናደርገው ትንሽ የሆነ ሰው የመጎዳት እድሉ ምናምን ነገር ዜሮ ነው አይደል? ምንም አክሽራ ታስባለህ። ከዚህ በፊትም እኮ አብረን ሰርተናል። በትክክል ታውቀኛለህ። ምንም ጥርጥር የለውም። ምንም የሚያሰጋህ ነገር የለም። ምንም ጭረት ሳይነካት እንዳልከው በስነ ስርዓቱ እዚህ ትመጣለህ። እሺ በኪያ ጉዳይ ያለኝን ነገር መቼም ታውቀዋለህ አይደል? እንደምትወዳት ወደም እንደምታፈቅራት ታውቃለህ። ስለዚህ ምንም ሀሳብ አይገባም። በትክክል አሁንም ከዛ ጋር የተያዘ ነገር ማለት ከፍቅር ጋር የተያዘ ነው። ምንም አይነት ስተት እንዲፈጠር አልፈልግም። ስተት ብቻ መሆኑ ብቻ አለመፈጠር ብቻ ሳይሆን ኪዩቲም ደግሞ አሁን በምናደርገው ላይ ምንም አይነት ጉዳት እንዲያጋጥማት ወይም ደግሞ ምንም አይነት ይሆናል አይደል ደስ የማይል ነገር እንዳይፈጠር ምናምን ነገር እፈልጋለሁና አንዲት ግራም እንኳን ወይም ደግሞ አንዲት ትንሽዬ እንኳን የሆነ ያለ አይደል እንትን የሚል ነገር ካለው ሪስክ ካለው ወይ አደጋ ካለው ካሁኑ አናደርገው ግን ስለምተማመንባችሁ ጭምር ነውና ምን ያህል ፍጹም ነው። እስኪ አሁን የምናደርገው ነገር ከዚህ በፊት በጣም ብዙ ስራዎችን ሰርቻለሁ። እንዳንተ በጣም ብዙ ሰዎች እኔ ጋር ይመጣሉ። ስለዚህ ያው እነዛ የሚፈልጓቸው ሰዎች ምንም አይነት አደጋ ሳይደርስባቸው እነሱ በሚፈልጉት ልክ ነው የምንሰራላቸው ነገር ይሁን ማለት ነው። አንተ ደግሞ ወዳጄ ነህ፣ ጓደኛዬ ነህ። ስለዚህ ምንም የሚያሰጋና የሚያስፈራህ ነገር የለም። በዛልከው መልኩ ምንም አይነት ነገር ሳይላት እንደምትወዳት ከልብ እንደምትሰላት አውቃለሁ። እንዲህ የነገርከኝ ደግሞ ምንም አይነት ጉዳት አይደርስባትም። በትክክል የቅርብ ወዳጄም ነው። በተለያየ የስራ አጋጣሚዎች ምናምን ነገር ያው እንገናኛለን፣ እንተዋወቃለንም የምተማመንበትም ሰው ስለሆነ ጭምር ነውና ከኪያ ጋር ትንሽ ወደ በኋላ አካባቢ በደንብ ነገሩን ገለጽ አደርግላችኋለሁ። አሁን የምንገኘው ግን በኋላ ላይ እዚህ ያለ ነው። ያው እኔም ኪዩ የምኖርበት ቤት ውስጥ ነው። ያው ተጣልተን በቀደምለት ጆን ጋር አብሬ መኖር ፈልጋለሁ ምናምን ነገር አንተ አታስፈልገኝም ውጣ ስትል ያው ከቤቱ ምናምን ነገር ተነስቼ መውጣቱን ታውቃላችሁና ምንድነው ዛሬ ፀሐይን ያው ካሜራ ከማብራቴ በፊት እነሱን አገናኝቻቸዋለሁ። እነሱ ይዘው የሚመጡት ሰው አለ ብዬ በደንብ እናንተ ወደ በኋላ አካባቢ እንድታውቁት ስለፈለኩ ነው ጉዳዩን የማልነግራችሁ። ታዩታላችሁ፣ በደንብ አሳያችኋለሁና ከፀሐይ ጋር ያው በደንብ አውርታ ማለት ያለውን ነገር ምናምን ነገር በደንብ አስረድቻታለሁ ለሷ። እናንተም ደግሞ በደንብ የምትፈልጉትን እንዴት እንደምታደርግላችሁ በደንብ ነግራችኋታል በፊት ለፊቴ።
ስለዚህ እዚህ ስትመጡ ምናምን ነገር ፀሐይም በሩን ከፍታ ታስገባችኋለች፣ የምትፈልጉትን ነገር ታደርግላችኋለች። እኔም ደግሞ እያንዳንዱን የሆኑትን ነገሮች አብሬያችሁ ስለሆንኩኝ ሁሉንም ነገር ምንም አይነት ችግር አይፈጠርም። ፀሐይም ሁሉም ነገር አውቃለች። ፀሐይ ማለት እንደ ቤተሰባችን ናት፣ የራሳችን ወዳጅ። ያው ስታወራ ስትጠይቅ እየሳቀች እያለቀሰችም ሁኔታውን ስንነግራት የነበረውን ነገር አይታችኋል። በጣም የተደሳች ይህን ነገር አረባክ ምናምን እያለች አይታችኋል። ልክ እንደ ቤተሰብ ናትና ምንም ነገር ሳይፈጠር ምንም ነገር ኮሽ ሳይል ማለት ኪያን ወይም ደግሞ ነገሩን በዛ መልኩ ስናደርግ ፀሐይ ድንገት ስታየው ትረባበሻለች ብዬ ማለት ለቤተሰቡ ያላትን እንቀበት ጭምር እንትን ስለምል ነውና ከሷ ጋር ያለውን ነገር ጨርሰናል። እዚህ ያመጣችሁ ከፀሐይም ጋር በደንብ አውርታችሁ የምናደርገውን ነገር በጠቅላላ አቀደንም እንደሆነ ጭምር እንድታውቁ ነውና የሆነ የምትሉኝ ነገር ካለ እናድርገው። በቃ ሄደን ያው እንዳልከን ባልከን ልክ ስራውን እንሰራዋለን። ያው አንተም ደግሞ ከጎናችን የምትሆነው እያንዳንዱ ነገር ታያለህ። በትክክል በቃ በዚህ ሀሳብ አይግባ። እንግዲህ በቃ ወደ ስራችን መግባት እንችላለን። በተነጋገርነው መሰረት ያው ቃል በቃል ነው ያው ማን ያንን ነገር ማድረግ እንዳለበት መጀመሪያ ማን ያንን ነገር ለሷ ማስረዳት ማዘናጋት እንዳለባት በደንብ እንትላላችሁ። በጣም ጥሩ እንግዲህ ቤተሰቦቻችን ያው የተከታተላችሁትን ይመስል ነበር። በደንብ ግልጽ አልሆነላችሁ ማውቃለሁ፣ ግን ወደ ቪዲዮ ወደ መሀል እየገባችሁ ስትመጡ እየተፈጠረው የሚሆነው ያለውን ነገር በደንብ እንትን ትላኛላችሁ። ማለት ኪያን እጅግ በጣም አፈቅራታለሁ፣ እጅግ በጣም እወዳታለሁ። በእሷ ጉዳይ መደራደር ለእኔ ማለት በጣም የማይታሰብም ጭምር ነው። እኔ እውነቱን ለመናገር ከሆነ ለኪያ ስለማላደርገው ነገር አይኖርም። በቃ በቅተኸኛል፣ አልቋል የኔና ያንተ የፍቅር ነገር ምናምን ነገር ብላ አስረግጣ እኔ በሚገባኝ መልኩ ወይም ደግሞ በትክክልም አምናበት እንደሆነ ከገባኝ እኔ አጠገባው ማለት ነው። ምክንያቱም ለሷ ደስታ ስል እኔ እሷን ማፍቀር አቁሜ አይደለም ወይም ደግሞ እኔ ከሷ ጋር መለያየት ምናምን ነገር ፈልጌ ሳይሆን እሷ ግን በቃኛ አልፈልግም እኔ ህይወቴን ምናምን ነገር መኖር የምፈልገው ከሌላ ሰው ጋር ነው ምናምን ነገር ብላ ስትነግረኝ ካሳመነኝና የእውነቷን እንደሆነ ከተረዳው ለኪዩ ደስታ እኔ ራሴንም ላጠፋ ጫካ ገብቻለሁ እኮ አይደል? እኔ ምንም ጥርጥር የለውም ምንም ነገር አደርጋለሁ። ነገር ግን ከልቧ ስላልመሰለኝ እናንተም ደግሞ በሁለት ሐሳብ ስለተከፈላችሁብኝ ነው ቤተሰቦቼ። ምክንያቱም የምርም ካኑ ጋር በቃ እንጀራ ገመዷ እንትን ብሏል። ህይወቷን መምራት ስለምትፈልግ ከሌላ ሰው ጋር ህይወት እንትን ማለት ስለምትፈልግ ወይም ጆን መርጣ ሄዳለች ምናምን የሚለው ነገር አጠራጣሪ ስለሆነብኝም ጭምር እና ከልቧ ነው አይደለም የሚለውን እኩል እንድናቅ ስለፈለኩኝና ይሄን ነገር ማረጋገጥም ስለፈለኩ ነው። የምርም የኔ ፍቅር ወጥቶላታል። ጆን ከልቧ ነው የመረጠችው። የዛኔ ውጣ በቃ ምናምን ነገር አንተ ሂድ ምናምን ነገር ስትለኝ ከልቧ ነው ወይስ አይደለም የሚለውን ነገር እኔም እናንተም ደግሞ በይፋ እንድታውቁና እንድታረጋግጡ ጭምር ስለፈለኩ ነውና የምር ነው እላችሁ። እኔ ጋር ያለው ወደሷ ያለው ፍቅር የምር እስከሆነ ድረስ የኪያም ፍቅር በዛው ልክ ነው ብዬ አስባለሁ። ምክንያቱም ለኔ ያልሆነችው ነገር የለም፣ ያልከፈለችው መስዋዕትነት የለም። ግን አሁን በሳምንት ውስጥ እነዛን ነገሮች እንትን ብላ ምናምን ላገባ ነው ስትል ይሄ ስሜት የማይሰጥ ወይም ደግሞ ትርጉም የማይሰጥ ነገር ነውና እስኪ የሆነውን አብረን የምናይ ይሆናል። እስኪ ትንሽ ፍርሃት ብሎኛል እንዳልኳችሁም ታች ሄደን የሚፈጠረውን ነገር አብረን የምንከታተል ይሆናል። እንግዲህ በሚገባ እንወጣዋለን ብዬ አስባለሁ። ትንሽ ፍርሃት ብሎኛል። እስኪ የሚለውን ነገር አብረን ያው ከቀለበቱ ማግስት ላይ ነገሮች ከተበጣበጡ በኋላ ትንሽ አሞኝ ነበር። ግን ቤትም ከመጣች በኋላ ትንሽ ጆም ቤት መጥቶ ትንሽ ከኪያ ጋር የነበረው ደስ የማይል ነገር ነው በቃ ማለት እሱን መርጫለሁ፣ እሱን አፈቅሯለሁ፣ ወደዋለሁ ምናምን ነገር ብላ በፊት ለፊቴ ተናግራ ያው ከቤት ውጣልኝ ምናምን ነገር ሁላ ስትል ሰምታችኋልና ከልቧ አለመሆኑን እና ምን ያህል እንደምታፈቅረኝ ምን ያህል እንደምትወደኝ የተናገረችው ነገር ከልቧ አለመሆኑን እንድታቁልኝም ጭምርና ምን ያህል ለኔ ቦታ እንዳላት ምን ያህል ለኔ ፍቅር እንዳላት ይሄንን ነገር እያደረገችው ያለችው ለኔ አስባ እንደሆነ ወይም ደግሞ እኔ ወደ ትዳሬ እንድመለስ የራሴን ህይወት እንድኖር አስባ ጭምር እንደሆነ እንድታቁ ማለት ይሄንን ትዳር ወይም ደግሞ ከጆ ጋር በሳምንት ውስጥ ተዋውቃ በ3 ቀን ውስጥ ተዋውቃ በሳምንት ውስጥ ወስና በ4 እና 5 ቀን ባልሞላ ጊዜ ውስጥ ወይም ደግሞ 1 ወር ባልሞላ ጊዜ ውስጥ
ቀለበት አስራው ወደ ትዳር የሁሉ ነገር ምናምን አፈቅሯለሁ ወደዋለሁ እያለችው ያለችው ይሄ ሁሉ ለኔ ያከፈለች ያለችው መስዋዕትነት መሆኑን እንድትረዱ ጭምር ስል ይሄንን ቪዲዮ ወይም ደግሞ ይሄንን ሐሳብ አስቤ ትንሽ ለኔም ፍርሃት እየተሰማኝ ነው። እነሱ ጓደኞቼ ናቸው። ኪያን ምናምን ነገር ለኔ ያላትን ፍቅር እንድትናዘዝ እንዲያደርጉልኝ ተነጋግረን ምናምን ነገር አብሬያቸው የተገናኘንን አሁን ኪያ ያለችው እዚህ ነው ልክ እሷ ስትመጣ ምናምን ነገር ይይዙልኝና ይቅርታ ያው ሰው ያለንበት አካባቢ መንደር ውስጥ ነው። ምክንያቱም ኪያ ከቤት ውስጥ ስትወጣ እሷን ጠብቀን ማለትም ቤት ገብታለች እና የለበሰችውን ልብስ ምናምን ነገር አውቄያለሁ አይቻለሁ። ምክንያቱም ከፀሐይ ጋር እየተደዋወልኩ ነው ይሄንን ነገር እያደረግኩ ያለሁት። ከስር ጎመኔ ቀሚስ ነው ያደረገችው ነው ያለችኝ። ከላይ ደግሞ ክሬም ከለር የሆነ ጃኬት ነው ያደረገችው። ልክ ስትወጣ የኔ ሰዎች እነሱ ማለትም ይዘዋት ወይም ደግሞ የሚፈጠረውን ነገር በደንብ እንድታዩ እንትላለው። ኦሬዲ የምትመጣበት እሷ ናት መሰለኝ። ትደበቃላችሁ። አንተኛው በዛ በኩል ትሆናለህ። ያው ያልኩን ነገር ታደርግልኛለሽ አድራ። አንተ ልክ ስትመጣ የተናገርኩን ነገር እያንዳንዱ ነገር ትነግራታለህ። በዛ ልክ ስትዘናጋ እሱ ያው እንደነገርኩት ያደርጋታል ማለት ነው። እየሮጥኩ ነው ይመጣታል። እንዳትጎዷት ግን እሺ፣ እንዳትጨማምቋት የሆነ ኃይለ ነገር ምናምን ነገር እንዳትጠቀሙ አደራ ብያለሁ። እሺ፣ ቀስ አድርጋችሁ ለስለስ አድርጋችሁ እሺ አባቴ አደራ ተማመነባችኋለሁ። እሺ አባቴ እንዳትወድቅ እሺ፣ መሬት ላይ ምናምን እኔ እስክደርስ ምናልባት ልክ ስትይዟት የሆነ ከእጃችሁ እንዳታሟልጫችሁ እሺ፣ አደራ። በቃ ሂዱ እንግዲህ እኛ መደበቅ አለብን። ወደዚህ ጋር እንትን ውስጥ ግባ። አዎ እዚህ ጋር ሰንሰል ውስጥ ግባና በደንብ የምትመጣበት ቦታ ነው አሁን ከዚህ ጋር ነው የምትወጣው። ሰላም ነው። እኛ ሲቪል ፖሊሶች ነን። አንዋር የሆነ ችግር ፈጥሯል። ስለዚህ እኛ ጋር ለጊዜው በቁጥጥር ስር ትሆኛለሽ። ምንድን ነው ችግር ፈጥሯል አልኩሽ? ማነው ችግር ይፈጥራል? በቃ አንዋር ችግር ፈጥሯል። ስለዚህ ለጊዜው በቁጥጥር ስር ትሆኛለሽ። እሱን ማረፊያ ቤት ገብተሽ ታርፊ ይነግርሻል። ምንድን ነው ዝም በይ በቃ ዝም በይ። ወደቻ ከሰርጋችሁ ሸባት ከሰርጋችሁ ወይ እግሯን ያዛት ከፍ አድርጋት እግሯን ያዛት። ወደ በከናላችሁ ለሞኑ ከዚህ ለምን እንዳመጣነሽ ታውቂያለሽ? ጭራሽ እንጂ ማታቂ ኮራ አፈሽ ተቀመጪ በደንብ አትወጋሽ መሰለኝ። እንድንወጋሽ ትፈልጊያለሽ አይደል? አፈሽ ተቀመጪ ዝም ብለሽ ይሻርፈ የምቀመጠው ምንድን ነው? ለምን ያሳከኝ ሲጀመር? አፈሽ ተቀመጪ እሺ ማለት ጋር ወዘረቂያ ትንሽልሽ ተረጋጋ። ሲቀጥል ደግሞ ማነው አንተ እኔን ስሜን በለዚህ የምትጠራው? ማነው? እስኪ ዝም በይ። ይኸውልሽ አሁን ጠይቅሽ ሲቀጥል ማለት ነው አኖራ ለብላችሁ የጠራችሁ የታለ? እሱም በህይወት አይቆይም ከዚህ በኋላ ቀስ በይ። ይኸውልሽ ተቀመጪ ሴትዮ፣ አንድ ማስጠንቀቂያ እንሰጥሻለን። ምን ማስጠንቀቂያ? ይኸውልሽ እጅግ በጣም አደገኛ ስራ ነው። እሺ ምንም ነገር አልሰራም። ማኖር እንደዚህ አይነት ነገር አይሰራም። እናንተ መሰለ ነፍሰ በላ እንዴት ታውቂዋለሽ? አንቺ አለ የትም አውቀዋለሁ። ምን ታውቃለህ ስለሱ? አንተ ስለሱ ምን ታውቃለህ? እሺ አፍሽን ዘግተሽ ቁጭ በይ። ይኸውልሽ ሴትዮ፣ አንዋርን እንገለዋለን። ስለ አንዋር ብንጠይቅሽ መረጃ ካልሰጠሽን አንዋርን ድጋሚ በህይወትሽ ውስጥ እንዲኖር አታላና ሰማሽ አይደል? ለምንድን ነው የምትገሉት? እያንዳንዱ ነገር ትነግሪያለሽ። ካላደረገው አታገኙም። እሺ ምንድን ነው የፈለጋችሁ? እሺ ንገሩኝ። ምንድን ነው የፈለጋችሁ? ዝም በይ በቃ። አፍሽ ተቀመጪ እኮ ዝም በይ በቃ። አትጨርጨሪ። አንዋር ከዚህ በፊት ምን ሲያደርግ እንደነበር አንዋር የሚያደርገው ምንም ነገር አያደርግም። ምን ያደርጋል? ዝም በይ። ለስራ የተቀበልን ገንዘብ ይዞ ነው እሺ የጠፋው። አያደርገውም። ዝም በይ አያደርገውም። ዝም በይ። ይኸውልሽ የምስራ እሺ ዝም በይ። ጭንቅላቱ ይሰራል ደግሞ በእጃችን ውስጥ ነው። እሺ አንዋር ያለው የምትነግሪኝ ከሆነ ንገሪ፣ አልያ ግን እንደገሩ በላን ለምን ብር ነው? ቆይ ለምን ነው? እሺ ለምን ነው የምታደርጉት? አንዋር ከኛ
የወሰደው ገንዘብ አለ። አሁን ገንዘብ አይወስድም። ዝም በይ። የወሰደው ገንዘብ አለ። ያንን ገንዘብ ደግሞ መልሶ አልሰጠም። ስለዚህ ያንን ገንዘብ እስከሚያመጣ አንቺ ትቶኛለሽ። አለበዛ ደግሞ ይሆናል። እሺ ቆይ እስታችሁ አልኳችሁ እኮ ፈልጌ ቢሆን ምናምን ነገር ሰው ጋር ነው 10 ሚሊዮን ብር ትሰጪናለሽ? በቃ ከትም ካላመጣሽ አርፈሽ ቁጭ በይ። እባካችሁ እሺ፣ ምንም ነገር አታድርጉት። ቆይ ለራሱ ታሞር ያለው ባለጌ ሰው ነው ሻኗር ማለት እጅግ በጣም ባለጌ ነገር ትንሽ ተደገግ። ዝም በይ። ባለጌ ሰው ነው። የተቋለ በደንብ ነው የማውቀው። ይኸውልህ አጭበርብሮ ነው የጠፋው። አሁን እንደዚህ አይነት ነገር አያደርግም ወይ ተመሳስሎባችሁ ወይ ሳይሆን ነገር አድርጋችሁ ሊሆን ይችላል። እሱ እንደዚህ ነገር አያደርግም። ጭራሽ ተመሳስሎብን። ይኸውልሽ እህቴ ኪዩ አትበሉናሽ አትበለኝ ነው አለልሽ። ግን በምልሽ ነገር እማትስማሚ ከሆነ እመኚኝ አንዋርን በላለተን በመድኃኒዓለም ስለዚህ ለእሱ መያዣ ትቀመጫታለሽ። ኧረ እባክህ ስለፈጠረ እሺ፣ ምንድን ነው የምትፈልገው ንገረኝ። ስንት ነው የምትፈልገው? መልሶ እስካላመጣ ድረስ አንቺ እዚህ ነው የምትፈልገው። እኔ አመጣላችኋለሁ። እኔ ፈልጌ በዛ ሰዓት ነው የሰጠነው፣ ባለን ሰዓት ነው የሰጠነው ገንዘቡ። ሰሚያለሽ? እሺ አሁን ነገር ሲጀምር ለምን ብሎ ነው የሚበደረው? ቀስ በይ። ለስራ ነው። ሌላ ለምን ይበደረናል? ተሳስታችሁ እንደሆነ አንዋር እንደዛ ነገር አያደርግም። ገና እንገለዋለን። ይኸውልህ በማርያም እሺ፣ የምትፈልገው ነገር በሙሉ አደርጋለሁ። አስፈላጊ ከሆነ ገንዘቡን በሙሉ እሰጥሃለሁ። እባክህ እንደዚህ አትበል በማርያም። ተው፣ ለራሱ ታሞ ነው ያለው። እባክህ ቀስ በይ። ቀስ በይ። ስንገለው አየሽ፣ ስንገለው እንደ ማንኛውም ሰው አይደለም የምንገለው። እንዴት እንደምንገለው ዝም በይ አልኩሽ እኮ ዝም በይ። እንዴት እንደምንገለው ይኸውልሽ ከሀ እስከ ፐ ፕሮሲጀር አለው። እሺ ከፊትሽ ላይ አንተን እንደ ዶሮ እየበላለትን ዶሮ ሲበላለሽ ይኸውልሽ ቆራርጠን ወጣጭከን ብታመጭ ከሆነ የብር ታመጫለሽ። 10 ሚሊዮን ብር የጠየቅሽውን ብር ማታመጭ ከሆነ ግን ፊትሽ ላይ ይኸው አድምጪ። ፊትሽ ጊዜ የሚባል ነገር የለም። አንዋር ይኸውልሽ እሺ ለምናለኝ አስፈላጊ የሆኑትን ነገሮች በሙሉ አደርጋለሁ። በደወል ያለብኝ ሰው ጋር በሙሉ እደውላለሁ። እሺ በማርያም ልቀቁኝ። እሺ በማርያም ለራሱ ታሟል ትንሽ ለምን ህመሙ ላይ ገና ሞት እንጨምርለታለን። ለምን እንደዚህ የምትለገዘው የምትፈልገው? በቃ አርፈሽ ቁጭ በይ። ይኸውልሽ መሬት ላይ አምጥተን እንድትጠቀጥቂው እናደርገዋለን። አይሆንም። እሱን እንታያለን በኋላ ስታረጊ ታያለሽ። ይኸውልህ እሺ ምንድን ነው የምትፈልገው? አስፈላጊ እናደርግልሃለን። ምንድን ነው ገንዘብ ባንዴ በጣም እሺ አመጣለሁ። እሺ ግማሹን እፈልጋለሁ። አሁን ገንዘቡን ብታመጭም ይኸውልሽ ገንዘቡን ብታመጭም አስፋልት ላይ እንጥረዋለን፣ እናርደዋለን። አማርኛማ ይኸውልሽ እናወራሽ ነገር እሺ ታረጋለሽ። እሺ ይኸውልህ ቆይ ምንም ነገር አታድርጉ። አስፈላጊ የሆኑትን በሙሉ ያደርጋለሁ። እባክህ ለምን እሺ ሀይሉ ደቅመና ገንዘብ ነው አይደለ? እኔ እሰጣችኋለሁ አልኩኝ። እሺ አስፈላጊ የሚባለው እሺ ቢሆን ሰው ለምኝ የሆኑ በቃ ሁሉንም ነገር አደርጋለሁ። አይ ተው በማርያም እንደዚህ አትበል። እሺ ተው ገንዘብ መሆኑን ቢያቅማ መጥቶ ገንዘብ አደርግም። አንዋር አይደለም ተሳሳችሁናል። አንዋር የሆኑ ብር ደጋቢ አታውሪ። ተሳስታችሁ ለኔ ይነግረኛል። የሆኑ ብር ቢወስድ ነው አታውቂም። አንዋርን አታውቂም። ለምን ይነግርሻል አንቺ? አስነገር እኔ ጓደኛው ነኝ። ምን ሆናችሁ እና ለምን እንደያዛችሁ ታውቃላችሁ? እሺ ፍቱኝ፣ በቃ ቢያንስ ፍቱኝ። አይነሳችሁ ባንቺ ምንድነው ይወርሻልሽ? ምንድነው ይወርሻልሽ? አንቺንም እናርግሽ ይኸውልሽ አንዋርን ምን እንደምናደርገው እኛና ህሊናችን ሰጠሽን ይኸውልሽ አንዋር በህይወት እንዲቆይ ትፈልጊያለሽ አይደል? እሺ ምን ላድርግ? አፍሽ ቁጭ በይ በቃ ዝም ብላለሁ። ተሰማያለሽ? አንዋር ከኛ የወሰደውን ገንዘብ ከተለያዩ ሴቶች ጋር ማለት ነው አሸገዳሪ እያለበት ነው። እሺ ሰማያለሽ አይደል? አንዋር አታውቁትም ማለት ነው። አንቺ አታውቁትም ማለት ነው። ይኸውልሽ እኛ ያየነውን ነገር ነው እየነገርንሽ ያለው። እሱ አልበቃ ብሎት ከገዛ ሚስቴ ጋር ነው አሸገዳሪ የታየው። አንተ ስለምታ
ለምትሆነው ነገር ተጠንቀቅ። ወይ ደግሞ ሌላ በደንብ እያወቅኩ ነው እኔ ልንገርህ ስላልዋል አኗር እንኳን እንደዚህ አይነት ነገር ቢያደርግ አይደለም ለ6 ዓመት የሚያፈቅራት ሴት እንኳን ነክቷት የሚያቅሰው አይደለም። እሺ በየክለቡ በየመሸታ ቤቱ ነው እያመሸ ገንዘቡን እየረጨ ያለ አኗር ነው ክለብ የሚሄደው። ወይኔ የማይጠጣ እኮ ከሚጠጣ ሰው እኮ ነው። አንተ የምታወራው ነገር ተጠንቀቅ። እያናደርከኝ ነው። ታዲያ ገንዘቡን ከኛ ለምን ወሰደ? ይኸውልህ አልወሰደም። ወስዶ ከሆነም ለስራ ወይ የሆነ ነገር ሊያደርግ ነው እንጂ በተአምር እንደዚያ ነገር አኗር ከሴት ጋር ሌላ ሰው እንዳይሆን ለሌላ ሰው ብላችሁ እንዳይሆን እንደዚህ የምታሰቃዩ። አሁን እኮ ከገንዘብ አልፈን ሌላ ነገርም እያወራን እኔ እኮ ስሜንም ታውቀዋለህ። ኬት አባሪ ወርቆ ስሜን እንዴት አላውቀውም? ይኸውልሽ አድምጪ፣ ከገንዘብ አልፎ ሌላ ነገር እያወራን ነው ያለነው። አንዋር ማለት በጣም ባለጊና ቆሻሻ ወራዳ ሰው ነው። ከጓደኛዬ ሚስት ጋር አቦይተኛ ባለጊ አይደለም አንቺ አታውቂውም። እናንተ ናችሁ ወይ ተሳስታችኋል። እናንተ ናችሁ ተሳስታችሁ። አንቺ እንኳን አይደለም ከሴት ልጅ ጋር ያም ባለት ጋር ከሆነ ሴት ጋር ከራሱ ፍቅረኛ ጋር ይሄ ነገር ማያደርግ ሰው ነው የተሳሳትሽው አንቺ ነሽ። እናንተ ናችሁ ተሳስታችሁት። ሰሚያለሽ? አንዋር ነው የትም ላውቀው ግን ደግሞ እንደዚህ አይነት ነገር እንደማያደርግ አሳብቃለሁ። በጣም ወደው ሰው ነው። ታፈቅሯለሽ? አታውቂውማ። ማታውቂው ሰው ያፈቅራል። አትከራከሪ። ገንዘቡ ፈልገህ ከሆነ እንደዚሁ ስጡኝ ነው የሚባለው። እሺ ስለዚህ እንደዚህ ነገር አታውራ። እንደዚህ ነገር የሚያደርግ አይደለም። አንተ እንደዚህ ነግረኸኝ ነው የምልህ። ከሴትዮዋ ጋር አልጋ ላይ ቢይዘው እንኳን ይሄን ነገር እንዳላደረገ አውቃለሁ። ምክንያቱም ስለማታውቂው ድረስ ነው እንደምትወጂውና የምታፈቅሪው። ይሄ ማፍቀር አይደለም። ስለማውቀው አሳምሬ ነው በደንብ አሳምሬ ነው የማውቀው። አንድ ነገር ልንገርህ፣ እንኳን ከሌላ ሴት ጋር ከኔ ጋር እንኳን እንደዚህ አይነት ነገር ለማድረግ አይደፍርም። እሺ እናንተ ባለጌዎች ሰው ባለጌ አታድርጉ። ኧረ ስለኛ ባለጌነት ተነግረኝ። ባለጌ ነው። ስለራስሽ ባለጌ ሳታውቂ እሺ ሊድረስ ግን አሩኮ ነው ጭራሽ ብታውቀው እንደዚህ አታወራም ነበር። ስለምናውቀው ነው እያንዳንዱ ነገር ነው ወይ እያወራ ያለው ሌላ አኗር የሚባል ሰው ነው። አላውቅም። የምታውቀው ስለዛ ሰው ሊሆን ይችላል እንጂ እኔ የማውቀው አኗር እንደዚህ አይነት ነገር አንቺ ስለምታውቂው አኗር ስለ ባለጌውና በጣም ስለወራው አኗር አታስቂኝ። በእናትህ አኗር ክለብ ለክለብ ሄደው አሉ ከኔ ጋር እኮ ነው የምልህ። ከኔ ጋር አይገባም። ግሮሰሪ ተሳስቶ አይገባም። እንኳን ግሮሰሪ እቤቱ ያለውን ወይ ተደብቆሽ ነው የሚገባው። አይመጣም። አውቀዋለሁ። ሲጠጣ ያውቀዋል። ሲጠጣ ይቀራል። አውቀዋለሁ። ታጥፎ አያውቅም። ምንድን ነው የምትከራከሪለት? እሺ ስንበላ ልታውቂያለሽ ግን ባለጌ አይደለም። እሺ አንቺ ዝም በይ። አንዋር ያ ሴሰኛ ነው። እሺ ሴሰኛ ናችሁ። ሴሰኛ ናችሁ። እንኳን ብለኝ በአይኔ ከሚስቴ ጋር ነው ያገኘሁት እያልኩሽ ከሚስቴ ጋር ብታው እንደዛ አንቺ ጭንቅላት የለሽም? አስባለሁ። አንተ ነው የማታስበው። ዝም በይ። አርፈሽ ተቀመጭ። አንተ ጭንቅላት ስላለ ከሚስቴ ጋር ስለተኛ አሜን እሱ ስለሆነ ይዘህ መጣ አይደለ? በጣም በቀላል ባለጌ ሰው ዝም በይ። እንደዚህ ግን አለቃችሁም። እሺ ገንዘብ ነው የምትፈልጉት? ሳስባችሁ የክለብ ሰው ናችሁ። እሺ እኔ ልስጣችሁ፣ የሆነ ያህል ልስጣችሁ። 10 ሚሊዮን አልወልድም እኮ 10 ሚሊዮን ባንድ አይደል እንዴ? የምትፈልጉትን ገንዘብ ንገሩኝና ልስጣችኋለሁ። ለምን ዝም በምትሉት? እረፍ። እሺ ምንድን ነው የምትፈልገው? እሺ እሰጥሃለሁኝ አልኩህ። ገንዘብ እሰጥሃለሁኝ። አማል እንዴ አትንካኝ። እሺ ለምን እንደዚህ ነገር የምታደርገው? በምን ተስማማኝ አይደለ? ምንድን ነው ይሻል ፍላጎት ማንነት ነው ያለው? ምንድን ነው ነገሩ? ከአንዋር ጋር ስታደርጊያቸው የነበሩትን ነገሮች በሙሉ ከኔ ጋር ታደርጊያለሽ። እሺ አላደርግም። አይሆንም። ገንዘብህን ነው የምትፈልገው? እሰጥሃለሁ። አንዋር ከዚህ አይነት ሰው አይደለም። ምን ይነግርሃለሁ? ተሳስተህ ይችላል። አይሆንም። በማርያም ልቀቁኝ። ያስገድድ ያስደርግሻል ነበረ አይደለም። አረ እንደዚህ ነገር የሚያደርጉ ሰው አይደለም። ራስህን ነው እንደ መስልብኝ። ዝም በይ። ባለጌ እሱ ነው ባለጌ። አንተ ነህ ባለጌ። እሱ ባለጌ አይደለም። እሺ ጨዋ ወልዶ ጨዋ ያሳደገው ነው። ባለጌው አንተ ነህ። ዞር በልልኝ። አትንካኝ። እሺ አትንካኝ። አልፈልግም። ዞር በልልኝ። አንተ
አኑር አንተ ነህ? አኑር ሽቶ አኑር እዚህ መጣ። አኑር ነህ? ማነህ? የአኑር ሽቶ መጣ እዚህ ነገር አኑር ሽቶ ዝም በይ። ንገረኝ። ጃኬቱን ለብሰህ የምታማልለኝ መስሎህ ነው? ንገረኝ። ልብሱን እና ሽቶን በቃ የምታማለሰ ነው? ንገረኝ። አኑር ሽቶ ነኝ አውቀዋለሁ። ሽቶን አኑር አኑር በማርያም ገንዘብ እሰጣችኋለሁ። እኔ ሽቶ እየሸተተኝ ነው። ንገሩኝ። እዚህ ያለው እሱ ነው? ለምን የት ነው ሽቶ የሚሸተኝ? አልገባኝም። አልገባኝም። ቆይ ምንድን ነው? እቤቴ እኮ ነኝ። ፀሐይ ማለት አስረኸኝ ነው? ልቀቀኝ! ፍታልኝ! አልፈልግም! ፍታልኝ! አልፈልግም! አስረኸኝ ነው? አንተ እኔን አዘበጥክ? አንተ እኔ ላይ እፈታሻለሁ። እሺ ሁሉንም ነገር ለማወቅ ሁሉንም ነገር ማወቅ ስለፈለኩ ነበር እነዚህን ሰዎች ጠርቼ እንትን ያልኳቸው። አባ ስደውላችሁ ትመጣላችሁ። እሺ ታውቃላችሁ ማለት ነው። እሺ አለሽ ፀሐይ ቆይ ነገሮችን በግድ ማድረግ ልጀምር ነው? እዚህ ቤት ላይ እዚህ ሆነን እዚህ ቁጭ ብለን አሁን አልወድህም አላፈቅርህም ብለሽ ሌላ ሰው መረጥሽ አይደለ? ግን እንደዛ አይደለም። አኑ ማን ነው ላንቺ ብሎ ሲጠይቅሽ እጅግ በጣም የማፈቅረው እጅግ በጣም የምወደው ሰው ነው አልሽ። አኑን እገድለዋለሁ ሲልሽ አኑን ከምትገለው እኔን የፈለከኝን ነገር አድርግ፣ ገንዘቤን እሰጥሃለሁ፣ እሱ የምትበቀለው ነገር በጠቅላላ እኔን ተበቀል እያልሽ ነበር። አረ ምን ነበር የምትፈልገው? ኪዬ ታፈቅሪኛለሽ? አሁን ማለት ኪዬ ትወጂኛለሽ? በገዛ ቤቴ እንደዚህ ማድረግ ነበረብህ? የት አባት ይወስድሻል? ሌላ ቦታ የት ወስድሻል? ኪዬ እኔ እኮ ነው እኔ ነኝ ያገፍኩሽ። ሁን ብዬ ነው ፖሊስ ነን አኗር ጥፋት አጥፍቷል ምናምን ነገር ብላችሁ እሺ ብላ ስትገባ፣ ምክንያቱም አኑ ጥፋት አጥፍቶ ትፈለጊያለሽ ፖሊስ ጣቢያ ስትባይ እንደማትቀሪ 100% አውቅ ነበር። ኪዩ ምን ያህል እንደምትወጂኝ ያውቃለሁ፣ ምን ያህል እንደምታፈቅሪኝ ያውቃለሁ። ኪዩ ለኔ ያለሽን የምትሄጂበትን ርቀት ጥግ ያውቃለሁ። ምንም በእኔ እንደማትደራደሪና ምን ያህል እንደምትደራደራለሁ። ከፈለክ ይገዳል ገው የፈለከውን ያርጉክ። ውሸት ሲሆን ምንም እንደማላደርግሽ ስታቂ እኔ እናት እንዴት እንደናፍቅሽኝ ዞር በል ቀቀኝ። አኗር ምን ሆነ ነው? ሽቶዬን ራሱ ጠረኔን ራሱ ለይተሽ ታውቂዋለሽ። ለኔ ያለሽን እያንዳንዱን ነገር አውቀዋለሁ። ምን ያህል እንደምትወጂኝ፣ ምን ያህል እንደምትሳሲልኝ፣ ከነፍስሽ በላይ አስቀድመሽ እኔን እንደምታስቀድም ያውቃለሁ። ኪዩ በእያንዳንዱ ነገር አጠገቤ ተገኘ እንደሆንሽ ለኔ ነፍስሽን ህይወትሽን እንደምትሰጪ ያውቃለሁ። ኪዩ የያዘሽ ይዞሽ ነው እንጂ በእኔ እንደማትጨክኝ ያውቃለሁ። እንዳልጨክንሽም አውቃለሁ። ለራሱ በጣም ታሟል፣ እባካችሁ ምንም አታድርጉት እያልሽ መታመሜን ራሱ አዎ እንደዚህ ታስረኝ መታመሜን ራሱ አዎ እንደዛ ካልሆነማ ትጠረጥሪያለሽ። አኪዬ ትጠረጥሪያለሽ። ሁሉ ነገር ወይ በሰማው አሁን ተወፋ በሰማ አሁን ሁለቱ ሰምቶ ምን እንደሚሉ ማወቅ ፈልጋለሁ። እኔ ባገዝኩ ሰዓት ተናዶ ነበር አይደለ? በቀል መሆኑ ነው። አንተ ያስከው በቀል ነው። እኔ የምር ጠልታኝ ነው ጠልታኝ አይደለውም የሚለውን ነገር ለማወቅ ነው እንጂ ማንንም የማስከፋት አንቺንም ለማስከፋት የታሰርሽበትንም እንደዚህ ለማጥበቅ አይደለም። ግን የምር ካላሰሩሽ የምር እንደዚህ አይነት ንግግሮችን ካልተናገሩሽ ስለኔ ትናገሪ ነበርማ? አትናገሪም ነበር? እናገራለሁ። አትናገሪም ነበር? ልንገራቸው ባለጌ ሆነ ልንገራቸው
ልንገራቸው ዞር በል እንዴ ሰው አስረ እንደምታሰቃይ ልንገራቸው እሺ ከሌላ ሰው ጋር ምናምን ነገር አኑ ይተኛል ምናምን ነገር ሲባል በፍጹም አያረጋውም የ6 ዓመት ፍቅሩ አልነካትም አልሽ አይደል ታደርገው መጠጥ ይጠጣል ሲልሽ ምናምን ነገር እያንዳንዷን ነገር ተናገርሽ ኪያ ምን ያህል አንቺ አስፈላጊ ሰው መሆኔን እኮ አሁን እኮ እያለቀሽ እየተናገርሽ ነበር አይደለም እንዳይገሉ ብዬ አይደለ እንጆና አይደለ ለምንድን ነው ዛሬ እንዳይገሉ የምትፈልጊ ከሆነ ሌላ ሰው መርጠሽ ሌላ ሰው አስበሽ ይግዳሉ ቢፈልጉ እና ገባኝ ለምን አይገሉ ፍታኝና እኔ ማረግና ሳያለሁ ኪዬ ጠረኔን እንኳን ታውቂያለሽ እና ለቆስቶ ስለማቆም በቃ ምን ያህል አንተ ራሱ ቄለነት ልንገር እኔን አስረሽቶ መቀበል የትኛው አፍቃሪ ነው የጠረኑን እስኪ ምን ያህል ነው የሚያውቀው የፍቅሩን ሰው ምን ያህል ነው የሚያውቀው ንገሪኝ የምልሽ ነው በሳጭ መስሎሽ ምናደር መስሎሽ የምፈልገውን ማወቅ የፈለኩትን ሁሉ አውቄያለሁ ኪዬ የያዘሽ ይዞሽ እኔም ደግሞ ከሮዛ ጋር እንድቀጥል የራሴን ህይወት እንድኖር አስበሽ ነው እንጂ ኪዬ ጠልተሽኝ አይደለም እኔ አንቺን መጥራት እንደማልችለው ሁሉ እኔ አንቺን መተው እንደማልችለው ሁሉ አንቺ ምንን እንደማትይኝ ለኔ ብለሽ ካልሆነ አንቺ ምንን እንደማትይኝ አውቃለሁ ይሄን ብቻ ማረጋገጥ ነበር የፈለኩት ምናልባት ሰው ነሽና ተቀየረሻል እንዴ ምናምን ብዬ ነበር አረጋገጥክ ግን አልተቀየርሽ እቀየራለሁ ግን አትቀየሪም ልክ እንደዛው ይዘው ታፈቅሪኛለሽ ልክ እንደዛው ይዘው ማለት ነው አንድ ቀን ታጣዋለህ አንድ ቀን እንደዚህ እንትን የተመጻደቅበትን ኮንፊደንስ ታጣዋለህ እስኪ አንድ ጥያቄ ልጠይቅሽ ኪያ አስራ ጥያቄ ምጠይቅ ከሌላ ሴት ጋር የማደርገው ነገር በጠቅላላ አኑ ካንቺ ጋር አድርጓለሁ ምናምን ነገር ሲል የተናገርሽው ረሳሽ አውራሳ ለኔ ጥብቅና መቆምሽን አታቆሚ ኪያ አንቺ ሞተሽ አፈር ካሉሽ እኔ ሞቼ አፈር ካልሆነ አንዳችን ለአንዳችን ማሰባችንን እናቆማለን በቃ የውሸት ነው ኪያ እናቆማለን አንቺ ለሶፊዮ ለተፋላረግ የምችለውን ነገር ነው ላንተ የሚያደርጉት አለቀ በፍጹም እናቴ የእውነት በፍጹም ሽፍታይ ታሚ እንኳን እዛ መተኛቴን ምናምን ነገር እኮ ያልቀሽ እየተናገርሽ ነበር አይደል ምን ያህል እያሳሰበሽ እንደነበረ አንተ ተንኮልህን ታመመው አንተ ምን ያህል እያስጨነቀሽ እንደነበረ ምን ያህል እያሳሰበሽ እንደሆነ ውስጥሽ ያለው ሰው ውስጥ ያለው ነው የሚናገረው ኪያ እኔና አንቺ እኮ መለያየት እንችላለን ኪያ እኔና አንቺ አንዳችን ያላንዳችን ከሆነ አንችልም እኮ ዝም ብለሽ የማይሆን ምርጫና የማይሆን ትግል ነው ከራስሽ ጋር እያደረግሽ ያለሽው ደግሞ ሰውነትሽ ፊትሽ ራሱ እንዴት እንደገረጣ ተመልከች አንተ ነው የምታውቀው ተመልከች እያለቀሽ ነው ጧት ማታ በእርግጠኝነት ተደብቀሽ እያለቀሽ ላልቅስ ይሄኔ ምግብ ማቆመሻል ታበላኝ ኪዬ ልክ የዛ ጊዜ የተለያየን ጊዜ እናትሽ ጠርተው ያለችበትን ሁኔታ ተመልከት ምናምን ነገር እያሉ ሲናገሩ ልክ እንደነበሩት ልክ እንደዛ አይነት ሁኔታ ላይ ነው ያለሽው አሁን ተመልሰሽ እንደዛ ሁኔታ ነው ምን ያህል እንደገረጣሽ ተመልከች ያኔ አኑን እንዳታገኙ ምናምን ነገር ብለው ክፍልሽን ቆልፈውብሽ አንቺ ጋር ከመኝታ ቤት የማትወጪ ሰዓት ላይ የምትሆኚውን አይነት ሁኔታ ላይ ነው አሁን ያለሽው ምንም ደስተኛ አይደለሽም ኪዬ ምንም አልተረጋጋሽም ምንም ደህና አይደለሽም በሙከራ ሳይሆን በመሆን ነው አንቺ አሁን ደግሞ እኔ አጠገብሻለሁ ምንም የምትሞክሪው ጉዳይ የለም በቃ ፊትሽን ብቻ ካዞርሽበት ተመለሽ ወደኔ ፊትሽን ብቻ አንዴ መለስ አድርጊልኝ ከዛ እንጥፋ የራሳችንን ህይወት እንኑር እኔም አንቺም የሚገባን ህይወት አለ ኪዬ አፈቅርሻለሁ ቦታሽ እኔ ጋር ነው ቦታሽ እኔ ጋርና እኔ ጋር ነው ግዴለሽም አንወርፍታይ እሺ እንደጠላሽ ንገሪኝ እስኪ ካፍሽ ልስማው ግምር አምርርሽ ንገሪኝ ጣልቻለሁ አታስፈልገኝም በይ ግን እኔ በጣም አፈቅርሻለሁ ግን ታስፈልጊኛለሽ ያገኔ ደሞ ደስተኛ አይደለሽማ ደህናማ አይደለሽም ፈታኝ በእንደዚህ አይነት ሁኔታ ልትወርሽ እንደማልችል አውቀዋለሁ ለምን ብለሽ ነው እሺ ለምን ብለሽ ነው ጆን ከጆ ጋር ያለሽው ለምንድን ነው አይደለም በጣም ነው ማለት እስኪ የሄድሽበት ነው ሰሞኑን የሄድሽበት ገዳም አለ አይደል በዛ ምለሽ ንገሪኝ ጆን አፈቅሯለሁ ብለሽ ንገሪኝ ያማል እንዳንተ እሺ ይኸው እኔን እዚህ ጋር እንደዚህ አስረሽኝ አስመለሽኝ ነበር አይደል አታቺውን ተረጋጊ ኪያ ተረጋጊ እሷ እየሆንሽ በነበረው ነገርና አዩ አንቱን ምን ያህል እንደምታፈቅሩት እያለች እየተናገረች ያመጣላታል በቃ እንጂ ተፈለገች ቤት ተከራይና አንተ ጋር ትኖር እኔ በቃኛለች እዛም ተደብቀሽ እንደምታለቅሽ ስትነግረኝ ነበር እሷ እያንዳንዷን ነገር ስለምታውቅ ስለፈለገች ነው ምን ያህል እንደምትወጃት አውቃለሁ
አልወዳትም እሷን በቃ ሁለታችሁ አብራችሁ ተረጋጊ እና ማይልኝ አልምልም ጆን አፈቅረዋለሁ እሺ ካንተ በላይ ጆን አፈቅራለሁ ብለሽ ማይልኝ አየሽ አታፈቅር በኔ ግን ምንሽ ነበር አልምልም ስለኔ ተይው ጆን ካንተ የብልጥ ስለማፈቅረው ወደሱ ሄጃለሁ ብለሽ አብራችሁ በሄዳችሁት ገዳም ማይልኝ ይሄው በዚህ ጾም ምለሽ ንገሪ አልምልም ማይልኝ አንተ ጾም ነው አይማልም አልምልም አየሽ ጾም ነው አይማልም አየሽ ልትዋሽኛትሽ አየሽ ከፈጣሪና ከራስሽ ልትሸሻትሽ ይምኪያ እንዲሁ እያስመሰልሽ ነው እንዲሁ ለኔ ሰላም ብለሽ የኔ ሰላም ያለው እዛ ትዳር ላይ አይደለም ኪያ ስለሱ ደግሞ የጊዜ ጉዳይ ነው አንድ ጥያቄ ልጠይቃ የጊዜ ጉዳይ ነው ምንም እንድትጠይቂኝ አልፈልግም አንቺ ለኔ ብለህ ትቀይራለህ ወይ አትቀይርማ ጾም ላይ ነህ አይደለ በቃ ተወኝ ልቀቀኝ አንተም እየተዳከምክ ነው እኔም እየተዳከምኩ ነው ሁለታችንም ጾም አልፈታንም አልጠየቅሽኝም ነበር ጠይቀሽኝ ነበር አይደል አሁን አንተም በራስ ሃይማኖት ላይ ሆነ እኔም በራሴ ሃይማኖት ላይ ሆኜ ጠፍተን መኖር እንችላለን አላልሽኝም ነበር ደሮ ምንም የሚቀየር ነገር የለም እኔን ማፍቀር እስካላቆምሽ ድረስ ኪዬ መቼም ቢሆን ነው ማለት መቼም ይሄንን ሐሳብሽን አትይው ኪዬ ግማሽ ህይወትሽን ለኔ ነው እኮ የኖርሽው በኔ ፍቅር ስም ነው እኮ የኖርሽው እያንዳንዱ ስታደርጊያቸው የነበሩ ነገሮች በጠቅላላ ከቤተሰብሽ ከራስሽ ከእያንዳንዱ ነገርሽ ተጣልተሽ ነበር ለኔ ስትይ ሁሉም ሰው ተዊው ሲልሽ አሁን መቼም አልተውም ብለሽ በስሜ እየማልሽ ያረጋግጥሽላችሁ ጅሎኝ በዛ ሰዓት ጅል ነበርኩ አሁን ግን ነቅቻለሁ ፍታኝ የምር ነቅተሻል አሁን አረረው ግዴታኛሽ ስትበያለሽ የሆነ ነገር ላምጣልሽ አልፈልግ አንተ ልታምጣልኝ አልፈልግም እሺ ማን ያምጣልሽ ማንም እሷ እንዳላያት እሷ ማን ይዛቱታ እንዳላያት ታላላሉ በነገራችን ላይ ፈርታሽ ልክ አይነሽ ሊከፈት ሲል እንዴት እየሮጠች እንደወረደች ታውላ በቃ ጨርሰህ ተዋርሻል በላይ ነገራት የሆነች ቦታ ይዘሽ የሚሄደው ቦታ አለ ይዛይ ልጣው እጮሃለሁ መድኃኒዓለም እጮሃለሁ ብዬ ነው የምጮኸው ነገርኩሽ ከማይወደኝና ከማያፈቅረኝ ለኔ ምንም አይነት ዴንታ ከሌለው ሰው ጋር ማለት ነው 10 ደቂቃ መቆየት አልችልም ስለዚህ ካንቺ ጋር መቆየት አልችልም የምሬን ነው የምልሽ ስለዚህ የት ነው ይዤሽ አግቼሽ የምጠፋው የምሬ ነው በጣም ነው ያስጠላሽ ላይሽ ራሱ አልፈልግም ነው የምልሽ የምር ባባ አንዴ ነውና ምን አንዴ ነው ምን ያመጣችሁት ቦታ ወስዳችሁ ጥሉልኛላችሁ እሺ የነው ከቤት ነው አባርታው ግን አትቀልርታው አንዴ እዛው አስቀምጣትና አንተ እኛው ያዛት አንዴ ላውራሽ ገበሬ እሺ ኦኬ አንተ ግን ፀሐይ አንቺ ተባረሻለሽ እንዳትመጪ እሺ ፍታኝ አኗር በማርያም መጀመሪያ እሺ ዝም በይ ነግሬሻለሁ እሺ ወዳለሁ በቃ ዝም በይ እሰራ ያመጣችሁ ወስዳችሁልኛላችሁ አረ ፀጉሬ ነጨኝ እንደው መድኃኒዓለም ልቀቀኝ እንዴ የምርህን ነው ለመጨረሻ ጊዜ ስለማይሽ ልቀቀኝ ፈታቱላትና ይሄንን ነገር አነሳስታችሁ ያመጣችሁ በቦታ ወስዳችሁታላችሁ አንተዋወቅም ከዛሬ ጀምሮ የፈለጋችሁትን ነገር አድርጓት የፈለጋችሁትን ነገር የፈለጋችሁትን ነገር አድርጓት ይኸውልህ አንተ ስቀልድ ነበር እሺ ፍቅርሽን ለማየት ነው ይዤሽ የመጣው ቻልኩሽን ስቀልድ ነበር የነሱ እዳ አለብኝ ይዘውሽ ይሄዳሉ እሺ እዳቸውን ይኸውልህ እንዳታስደርገው እስኪ ለኔ መረጃ ምንም አይነት ነገር እንዳይገኝ እሺ የፈለከውን ነገር ይኸው ለገንዘብህ ምላሹን ኪያ አታደርገው ነግሬሻለሁ እረፈኝ አልወጣው ይቆጫል ነው ለገንዘባችሁ ደብረታ ወደኛለህ እንደዚህ አታደርግም አሳጥረህ ነው የምታፈው አልወደህም አላልሽም እንደው እና እኔ ባልታስበኝ በቃ ቻው ይዛችሁ
አሁን ቀስ ብለሽ ተራመች። ቀስ ብለሽ እንግዲህ ቤተሰቦች ያው ቀደም ልክ እንዳልኳችሁ ኪያ የመጨረሻ አማራጯው ነው። የሆነ የተገደደችበት ነገር የሆነ በቃ አለ አይደል ውስጧ ላይ የተሸነፈችበት ነገር አለ። ከጆ ጋር የሆነች ያለችበት ነገር ማለት ጆን እኔም በምታፈቅረው ልክ አፍቅረው እኔም በምታውቀው ልክ አውቀው ማሰብ የሚገባትን ያህል ተረጋግታ አስባ የወሰነች ውሳኔ አለመሆኑ ማሳየት ብቻ ነበር የፈለኩት። ምክንያቱም ኪያ እያደረገች የነበረችው ነገሮች በጠቅላላ ኪያ እየተናገረች የነበረችው ነገር በጠቅላላ ከሳምንት በፊት ልክ በዚህ መልኩ ሁኔታውንም እንድታስታውሱት ነው ለማሰብ የሚያልጨምር ነው ይሄንን እገታ የሚያደረኩትና ፍቅሬንም ደግሞ ምን ያህል እንደምታፈቅረኝ ምን ያህል እንደምትወደኝ ለኔ ያላትን ነገር ደግሞ እንዳላበቃና ጆን መርጫለሁ ከጆ ጋር ነው ከዚህ በኋላ ህይወት ምናምን ነገር ስትል ፈልገው እያደረገችው እንዳልሆነ እናንተም ተመልካቾችም ጭምር እየፈረዳችሁ ያለው በቃ የራሷን ህይወት ኖርበት እሷ ወዳ ነው አፍቅራ ነው ለጆ የተለየ ስሜት ኖሯት ነው እያላችሁ ላላችሁት መልስ እንዲሆንም ጭምር ነው ምን ያህል ስትናገር እንደነበረ ነው ምን ያህል አፈቅሯለሁ ወደዋለሁ ነው እባካችሁ ምናምን ነገር እያለች ብቻ ስትናገር የነበረውን ነገር በጠቅላላና ስቲል ፍቅሯ እንዳለ በፍጹም ማለቴ ለኔ ባላት ፍቅር እንደማትደራደር ጭምር ማሳያ ነው ነይ ካንቺ ጋር መሆን እፈልጋለሁ የተወሰነ ጊዜ ምናምን ብል ነገሮችን ማበላሸት የበለጠ ነገሮችን ማወሳሰብ እየሆነብኝ ስለተቸገርኩኝ በቃ አለ አይደል በዚህ አይነት መልኩ ባደርገው እናንተም ደግሞ ሆን ብላ አስበው ሳይሆን የልቧን ስትናገር እንድትሰሟት ምናምን ነገር ማስቤ ነው ይሄንን ያደረኩት። የሆነ ቦታ ይዣት ልሄድ አስቤያለሁ። እዛ ቦታ ላይ ትንሽ ከሷ ጋር ጊዜ ማሳለፍ ፈልጋለሁ። ማለት በቃ ከቆረጠ ይሄ ነገር ካበቃለት የምርም ከሆነ እስካሁን ጆ ላይ ምንም አይነት ችግር ምናምን ነገር አላገኘሁበትም። ያው በቃ ኪያም ደግሞ የሚገባት ሰው ጋር መሆን አለባት ብላ የምርም ወስና አስባ ይሄን ነገር ለመጨረሻ ጊዜ ተረድተው ምናምን ነገር ከሆነ ከሷ ጋር የተወሰነ ጊዜ በቃ ማሳለፍ ፈልጋለሁ። በቃ አብሬያት ቁጭ ብዬ ቢያንስ አፍጥጬ ላይ ፈልጋለሁ። አንድ ደቂቃ እንኳን የራሳችንን ጊዜ እንዲኖረን ፈልጋለሁ። እስኪ የሆነች ቦታ ይዣት ሂጄ ካሜራ እዛ አበራላችኋለሁ። የሚሆነውን የሚፈጠረውን ነገር በጠቅላላ አብረን እናያለን። ትንሽ ስሜታዊ ያደርጋል ጉዳዩ ማለት ኪያን ማገት ወይም ደግሞ ኪያ ላይ ሰዎች ይጮሁባት ማየት ለኔ በጣም ከባድ ነው እውነቱን ለመናገር ከሆነ ግን እሷም ዋና እንድታዩት የፈለኩት ነገር በትክክል ያያችሁት ይመስለኛል። ምን ያህል እንደምታፈቅረኝ ምን ያህል እንደምትወደኝ እና ለኔ ምን ያህል እሳቤ እንዳላትም ጭምር ማሳያ ነውና እስኪ የሚሆነውን ነገር በጠቅላላ አብረን የምናየው ይሆናል። እስኪ ፈጣሪ ያለውን ነገር እናያለን። እስኪ የሚቀጥለው ነገር ከሷ ጋር የሚሆነው ምን አይነት ይሆናል የሚለውን ደግሞ በሌላ ቪዲዮ እናሳያችኋለን። ሰላም ጸልዩልኝ። እሺ ሄዳለሁ። ቆይ ራሴ በቃ አንዴ ንገሩኝ። እሺ ነው የምሄደው። የት ነው የምሄደው? ንገሩኝ። ለተገኛ አልሄድም ካንተ ጋር ዞር በልልኝ። ወይኔ አለቀህም፣ ጠብቀኝ። ኪያ በቃ መሄድ አለብሽ። አልሄድም። ወደ ቤት መልሰኝ። አትወራጪ ኪያ። እነሱ እያሳመሙሽ መሆኑን እንትን ስላልኩ ነው። እሺ በቃ ያመጣሁሽ ቦታ ወስጄ መልስሻለሁ እና አትታገኝ። ነው